ሞገስና ብሩክ ሀሳባቸው በትንሹም ቢሆን ተሳክቶላቸዋል። ሎላን ከዝና እጅ አስመልጠዋል። ሎላ ለመታገትና ከዚህ ስራ ለመተባበር ዝግጁ ነበረች። እንደተነጋገሩትም ሞገስ በርጋ ቆሞ እየጠበቃት ነበረ። ቆሞ እየጠበቃት እያለ እንግዲህ ሉላም በፍጥነት እየሮጠች ነበር የገባችው ወደነ ሞገስ እንዲሁም ብሩክ። እንግዲህ ሞገስም ካገኘ በኋላ ለብዙ ጊዜ አይቷትና አቅፏት ስለማያውቅ በጣም እቅፍ አድርጎ ይዟት ነበረ። ዳጣ እንግዲህ ዝናን ስለምትፈረው ከዚህ ቦታ ሁኑኑ መሄድ አለብን፣ የምን መተቃቀፍ ነው፣ ልክ እንደ ፊልም ሰሪዎች እንደዛ ትሆኑብን፣ እንንቀሳቀስ ብላ እንግዲህ ፈዘው ከነበሩት የመተቃቀፍ ጊዜ በኋላ ሩጠውም ወደ መኪና እንዲሄዱ ጋብዛቸዋለች። ዝናም እንግዲህ ወዲያውኑ ልብሱን እየለበሰ እየተሯሯጠ ነበር የመጣው። በዚህ ፍጥነት እንዴት እኔ ዝና አይደለሁ ታያለ ሞገስ። በእርግጥ እሱ ሞገስ እንደወሰዳትና እሱ እንዳስወጣት ነው የተረዳው። ሚስቴንም እንደዛ አቀማኝ እንታያለን እያለ እንግዲህ የማለ እናቴ ትሙት እያለ እንዲሁም ደግሞ መንገዱን ሁሉ እየረጋገጠ እየፎከረ እየተፋ ማለት ይቻላል እንግዲህ ከመንገዱ ላይ በጣም ሲይዝባቸው ነበረ። ግን ደግሞ ምንም አላለም፣ ተረጋግቶ ወደ ቤቱ ነበር የተመለሰው። በዛ ድቅድቅ ጨለማ እኮ ልከተላቸው ብሎም አላሰበም። ሉላና ሞገስም እንግዲህ ከብሩክ ቤት ከመጡ በኋላ ደስ የሚል እንቅልፍ ለመጀመሪያ ጊዜ ታኛው ትላለች እንግዲህ ሉላ ማለት ነው። ለብዙ ጊዜ ከዛ ሰው ጋር ስትተኛ እንቅልፍ እንደማይወስዳት ተናግራለች። ሞገስም እንግዲህ አንድ ክፍል ከሆኑ በኋላ ታዲያስ እንዴት ነሽ ብሎ ያኔ ከ9 ዓመት በፊት የነበራቸውን ጊዜ በማስታወስ እንዲሁም ደግሞ ከዛ በኋላ ያኔ ምን ተባብለው እንደነበረና ቃል እንደተገባቡ ያወራሉ። ታስታውሳለህ? ልጅ እያለን እኮ የሆነ ነገር ተባብለን ነበረ፣ እንዴት እረሳዋለሁ? ሞገስም በተረው ቃል የገባላትን ነገር ይዘምርላታል። እሷም ቢሆን እንግዲህ ምንም ቢሆን ምንም ይፈጠር ድሀ ብትሆንም ከአንተ ላለለይህ ተለይቼ ላልሄድ ቃል ገብቻለሁ የሚል ድሮ ልጅ እያሉና በዛ ሰዓት በነበሩበት ጊዜ የሚያወሩትን ዛሬ በድጋሚ እንደዛ ብላ ስትናገረው ሞገስ ልቡ በሐሴት ትሞላለች። በዚህም የተነሳ እቅፍ ያረጋታል። በጣም ነው የምወድሽ እያለም ገልጾላታል። እሷም እንደምትወደው ገልጻለታለች። እንደዚህ በጣም ስምጥ ብለው እያለ በወሬና በጨዋታ መካከል ዳጣ ትመጣና ድንገት ታቋርጣቸዋለች። እናንተ ምን እየሰራችሁ ነው ነበር ያለቻቸው። ቢያንስ እንኳን ምንም አይነት በር አላንኳኳችም። ከገባችም በኋላ ሞገስ እንግዲህ ውጭልን እኔ እና እሷ እያወራን ነው ለማለትም ተቸግሮ ነበረ። ቢነግራትም እየገባት አልነበረም። ውጭ አሁን ሂጂና የሆነ ነገር ስሪ ብይ ይላታል። እኔ ብቻዬን መሆን ከዚህ ቤት በጣም ፈርቻለሁ ከብዶኛል እያለችም ነበር። ምክንያቱም ብሩክ ራሱ ተለይቷቸው ነበረ። እኔ በቃ ምሳሌ ልጅ ማምጣት አለብኝ እናንተ እስከዛ ከዚህ ሁኑ ብሎ በሌሊት ነበር የወጣው። ዳጣ ብሩክ ሲሄድ በጣም ተጨነቀች። እንዴ እኔም አብሬ እሄዳለሁ፣ ጨለማ ነው እኮ ብቻዬንም አልሆንም ቢመጣስ እያለች የተለያዩ ምክንያቶችን ስትደረደርለት፣ እሱ ግን ወዴትም አትሄጂም አርፈሽ ተቀመጭ በማለት ቤት ውስጥ እንድትቀመጥ አድርጓታል። ከብሩክ ጋር እንግዲህ እንደዛ ተነጋግረው ከወጡ በኋላ እሷም ከሞገስ ጋር ነበር ጭቅጭቁን የጀመረችው። ቆይ ታዲያ እኔ መቼ ነው የምጠብሰው የሚል ጥያቄ ጠይቀዋለች። ሞገስም አንቺ ዝም ብለሽ ስጋሽን ጥበሽ ይላታል። እንግዲህ እሷም በዚህ መካከል የሆነ የተናገረችው ቃል ነበረ። ነገር ግን እንደምንም ያንን ቃል ከተናገረች በኋላ ወጥታለች። በመጨረሻም እንግዲህ አብረው ይተኛሉ። ሉላም እንግዲህ በጧቱ ከተኛች በኋላ ሞገስም ነቅቶ ነበርና ከእሷ ቀድሞ አይ እኔማ አልሰጥሽም፣ እንዴት ነው የምታምሪው፣ በጣም ነው እኮ የምወድሽ፣ ቆንጆዬ ነሽ፣ ደግሞ ተመልሽማ ለዛ ዝና የሚባል አረመኔ ልሰጥሽ አልችልም፣ ባለኝ አቅም ሁሉ ካፈጥሻለሁ እያለ በተኛችበት እንግዲህ ያወራታል ሞገስ። ሞገስም እንግዲህ በጣም ምስጥ ብሎባት ነበረ። ሉላም ከደቂቃ በኋላ ትነሳና ደህና አደርክ ትለዋለች። ደህና እንደሆነ ይነግራትና ከዛ ተመልሳ እንዴት ነው ቅልፍ ወሰደሽ ወይ ብሎ ሲጠይቃት እሷም አዎ ነበር ያለችው። ከአንተ ጋር ስላደርኩኝ በጣም ደስ ብሎኛል የሚል ምስጋናም አመስግነዋለች። እሱም በጣም እንደተደሰተ ነው የነገራት። አይዞሽ ሁሉም ነገር ይስተካከላል ብሏታል ማለት ነው። እንዲሁም ደግሞ አጅሬ ዝና ደውሎ ነበር ስልክ። ሉላ ካንተ ጋር እንደሆነች ጠንቅቄ አውቃለሁ ብትመልሳት ይሻላል ብሎ ሲያስፈራራውም ነበር ዝና። አልሰጥህም ብሎም ነበር እንግዲህ ስልኩን የዘጋበት።
ጧት ሆነና እንግዲህ አቶ ዝናም ከማህሌት ጋር ይቀጣጠርና የት እንደሚያደርጋትና ምናልባት የት ይደብቋታል፣ ቤታቸው የት ነው በማለት እንግዲህ ማህሌት እንድታሳየው ያደርጋል። ማህሌትም ከሰማች በኋላ ጉዳዩን ግን እኮ ሚስትን ራሱ የታገተብህ አትመስልም፣ እንደዚህ ፈታ ብለን እኮ ያለው ትለዋለች። እኔ ቁጣ ያረጋጋኛል ይላል። ሰላም ሰውን የሚያረጋጋኝ ቁጣ ያረጋጋኛል። ማህሌትን በሰማቸው ነገር ግራ ተጋባች። ታዲያ እንደዚሁ ነው እንደምፈልጋት? ለማንኛውም ላግትሽና ለምን አንደራደርብሽም ይላታል። ኧረ እባክህ እኔን እንኳን ብታግተኝ እንድገለኝ ራሱ ይገፋፋዋል። እኔ አረባም ይልቅ ልጁን ብታግታት ሚስትን ታገኛለህ አለችው። እኔ ከአንቺ ምንም አይነት ሀሳብ አልቀበልም፣ ይልቅ አንቺ እኔን ሀሳብ መቀበል አለብሽ ይልና ተያይዘው ይወጣሉ። ማህሌትም እንግዲህ በጧቱ ከዝና ጋር ትሆንና ቤቱን ታሳየዋለች። አካባቢውን ሰፈሩን ካሳየችው በኋላ በቃ እኔ ከዚህ ድረስ ካሳየው እንዲሁም ደግሞ ቤቱ ይኸውልህ አንተ ሄደህ አምጣት ትለዋለች። ዝናም ምን አንቺ ፈረስ ነሽ እንደዚህ ድረስ አድርሰሽኝ የምትሄጂው? ከዚህ ድረስ ከመጣሽ አይቀርም አብረን የምንገባው ይልና ወደ ውስጥ አብረው ይገባሉ። ሞገስም እንግዲህ በጣም እርግጠኛ ስለነበረ ይህን ቤት ለቀን መውጣት አለብን ይላታል። ሉላም እሺ ነበር ያለችው። ሁላቸውም ለቀው ወጡ። ዝናና ማህሌትም በሩን ሰብረው ገቡ። ከገባ በኋላም እንግዲህ ምድሩን ቢያስሰው ሉላ ልትገኝ አልቻለችም። በእርግጥ ከዚህ ነበረች፣ ጠረኗ አለ፣ ሽታው እዚህ ነበረ በማለት ለማህሌት እዛ ቤት እንደነበረች ይነግራታል። ማህሌትም የኪራ ቤት ነው፣ በስሜ እንድታዞርልኝ የነበረው ቤትማ ሌላ ነው፣ ታግቷል አለችው። እና በቃ ከሌለች እንሂድ ስትለው ሉላስ ይላታል። ሉላን ሳልይዝማ አልሄድም፣ ሲጀመር ታውቂያለሽ ብሩክማ ፈቶሻል ይላታል። አልፈታኝም በማለት ተከራከረች። ትሰሚያለሽ እኛ ወንዶች ከማንወዳት ሴት ጋር ለደቂቃ ወይም ለሰከንድ አብረናት መኖር አንፈልግም። ብሩክ የፈታሽ ያኔ የጠላሽ ጊዜ ነው ይላታል። በወረቀት ላይ በፈታሽ ራሱ ያኔ የመጀመሪያ ቀን የጠላሽ ለታ ተፈተሻል ብሎ ነው የነገራት። በዚህ መሀል እንግዲህ ማህሌት ዝም ትላለች። የምትመልሰው መልስ አጣች። ለማንኛውም እሷን ሳልፈልግ አልወጣም ሳልይዝ አልወጣም በማለት ይዝትባታል። ማህሌትም ግራ ገባትና ጸጥ ነው ያለችው። በሌላ በኩል ዳጣና ሉላ እንግዲህ የሆነች መኝታ ክፍል ውስጥ ውጭ ብለዋል። ሉላ ቆይ ለምንድን ነው እዚህ ክላስ የመጣ ነው ግን በማለት ዳጣን ጠይቀቻት። ዳጣ ያው ለመደበቅ ነው ጉዳዩ እስከሚያልቅ በማለት ነበር እየመለሰችላት። ዳጣ እንደውም እውነቱን ትነግራታለች ብዬ ሰግቼ ነበረ። እኔ ምልሽ ግን ስንት ዓመት ይሆንሻል ብላ ጠይቀቻት ዳጣ። እኔ እንጃ እስኪ ገምቻ አንቺ ስንት ዓመት ይሆነኛል? 23 25 እያለች ስትገምት አይ በቅርቡ ወደ 28 ልቀላቀል ነው ትላታለች። ሉላ ግን እኮ በጣም ትንሽ ነሽ፣ ትልቅ ልጅ አትመስይም፣ በዛ ላይ በጣም ታምሪያለሽ፣ ቆንጆ ነሽ፣ ልዕልት ነሽ፣ እርጎ ትላታለች። አንቺን በጣም ቆንጆ ነች ትልና ዳጣም እንግዲህ የህይወት ታሪኳን ጎዳና ላይ ምን አይነት ህይወት እንዳሳለፈች ያንዳንዱ መዘርዘር ጀመረች። ሉላም አንዳንዴ ነፃነትሽ በጣም ደስ ይለኛል፣ ምን አለ እኔም እንዳንቺ በሆንኩ ትላታለች። አይ ብዙ ነገር አሳልፈሻል አይደለም? እኔም አሳልፍ ያለው ግን ምን ዋጋ አለው? በጣም ብዙ ነገሮችን ያሳለፉ ሰዎች ሳይ አውራቸዋለሁ፣ ቀርባቸዋለሁ በማለት እንግዲህ ዳጣም የህይወት ታሪኳን የጎዳና ልጅ እንደሆነች እናትና አባቷ እንደማታውቃቸው ለሉላ ማካፈል ጀመረች። ሉላም ታዲያ ለምንድን ነው ቤተሰቦችሽን የማትፈልጊያቸው ብላ ጠይቀቻት። አረ እነሱ ወልደው የጣሉኝ ግን እኔ ለምንድን ነው የምፈልጋቸው ብላ እንግዲህ እንባዋን በጣም እያዘረች ነበረ። በጣም ስቅስቅ ምርር ብላ ስታለቅስ ነበረ። ዳጣም እንግዲህ እናቴ ትናፍቀኛለች በማለት እንባዋን አልቅሳለች። ሉላም ታዲያ ፈልጋት ስትላት እኔማ አልፈልግም ለምን ታዲያ ጣሉኝ እያለችም ነበረ። እንግዲህ እናትና አባቶቿን ብታገኝ ደስ ይላታል። የመደፈር ሙከራ ደርሶብሻል ወይ ስትላትም ምን ያልደረሰብን ነገር አለ? ታውቂያለሽ እኛ የጎዳና ልጆች እኮ በጣም ብዙ ነገር ስለሚደርስብን ፈታ ነው የምንለው። ምክንያቱም ከደረሰብን በላይ ሌላ ሊደርስብን አይችልም ብለን ስለምናስብ ነው። በዛ ላይ ደግሞ አሁን እስኪ አስቢ፣ ነገ ምን እንደሚገጥመኝ አላውቅም። ልሞት ልኖር ፈጣሪ ብቻ ነው የሚያውቀው። ግን ከዚህ በላይ ፈተና ይገጥመኛል ብለሽ ታስቢያለሽ ብላ ጠየቀቻት። አይዞሽ እስካሁን ምንም አይነት ፈተና ተቋቁመሽ አልፈሻል። በጣም ጠንካራ ሰው ነሽ። ግን እኮ ይሄን ያክል ፈተና ያሳለፍሽ አትመስይም እና ምንም አይገጥምሽም ትላታለች። ሉላ እንግዲህ ለማጽናናት ሞክራለች። በሌላ በኩል ብሩክ እና ሞገስ ደውለው ለዝና
የምንፈልገው ነገር አለ፣ ያለዛ ሚስትን አንለቅም በማለት የሚፈልጉትን ነገር አሳውቀውታል። ዝና ግን እና አሁን ያገታችሁት ነው የሚባል እናንተ እኮ ሰተት አድርጋችሁ መኪና ውስጥ ካስገባችሁ በኋላ ስትሮጥ አይቻታለሁ እንጂ ታገተች አይባልም። ይልቅ መልሱልኝ ሚስቴን ይላቸዋል። ቀበል አደረገና ብሩክ ይኸውልህ እኛ የምንፈልገው ማህሌት ክሱ እንድታነሳና ቅድስትን ከእስር ቤት እንድታስፈታ ነው። ከዛ ሚስት ወደ ቤት ትመለሳለች። መቼም ዛሬ ሌሊትን ብቻን ማደር አትፈልግም አይደል ብለው ስልኩን ይዘጉታል። በሌላ በኩል እንግዲህ ዳጣና ሉላ እያወሩ ያለ በሩ ይንኳኳል። በጣም ይደነግጣሉ። ዝናም የመጣ መሰላቸው። ዳጣ ተርበተበተች። እሱ ከመጣማ አለቀልኝ ይገለኛል እያለች ነበር። ሉላም እንግዲህ እንደዚህ መሆን የለብሽም ከገድለኝም እኔን ነው እንጂ አንቺን ምንም አያረግሽም ስትላል ነበረ። እንግዲህ ድራማው የተቋጨው በዚህ ነው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።